ከእናንተ አብረን እንድንኖር ለማድረግ ውሸት ከምትዋሸኝ ይልቅ ማለት ነው ማስረጃውን ለቤተሰቦችም ለሁሉም ሰው ከማሳየቴ በፊት በኋላ ከኔ እራቅ። ማናየልኝ ተጋያለ የኔ ሰው አገኝ ብዬ ሰላጣው መሆኔ በቃ ቤኪ በቃ ይበቃል። እኔ በቃ ልነግርህ የምፈልገው ነገር ማለት ነው እኔ ማስረጃ አለኝ። እኔ ብዙ ነገሮች አሉ እጄ ላይ ቴክስት አለ ምናምን ብላለች። ሰማኛለህ? ስለኔም ስለ ልጃችንም ከዚህ በኋላ አይመለከትም ነገር ስለምትፈልጊ አቀነባብራ እንድትነግር ስለምትፈልጊ ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ማለት ያው ምንም ነገሮች ቢፈጠሩ እግዚአብሔር ማመስገን ማቆም የለብንም። ያው መቼም አሁን ላይ የተፈጠሩ ያሉትን ነገሮች ታውቃላችሁ። በጣም ብዙ የሚያስጠሉ ነገሮች እየተፈጠሩ ነው እና በዚህ ሰዓት ላይ ደህና ነኝ ማለት ምናልባት ለእናንተ ሊያስቃችሁም ሊገርማችሁም ይችላል። ለእኔም ለራሴ ደህና ነኝ ስል እየገረመኝ ስለሆነ ማለት ነውና ማለት በቻልኩት መጠን ነገሮችን ለማስተካከል እየሞከርኩኝ ነው። በቻልኩት መጠን ምን ማድረግ እንዳለብኝ ነገሮችን ብቻ የሆነ ውስብስብ እንዳይሉ ለማስተካከል እየሞከርኩ ነው። ግን የምር አልቻልኩም ማለት በጣም ብዙዎቻችሁ ሀሳባችሁን አስተያየታችሁን እየነገራችሁኝ ነው ሰሞኑን በሚፈጠረው ነገርና በጣም የብዙዎቻችሁ ሀሳብ ምንድነው መሲ ትክክል አይደለሽም፣ ለምን እንደዚህ ያደረግሽ ያለሽው ለምን በዚህ ልክ መቆጣትሽ አግባብ አይደለም፣ ያደረግሽ ያለው ነገር ትክክል አይደለም እያላችሁኝ ነው። ግን እኔ የምሬን ነው ያለ ምንም ምክንያት እንደዚህ አልሆንም። እንድታቁትም እንድትረዱት የምፈልገው ነገር እኔ ቤኪንም ሊንም አውቃቸዋለሁና ከሁለቶች ባህሪ ከሁለቶች ነገር የመጣ ሀሳብ ነው ይሄ ነገርና የቤኪንም ነገር ስለማውቀው ነው ማለት ቤኪ ባያጠፋ የሆነ መጥፎ ነገር የሆነ የተፈጠረ ነገር ባይኖር በዚህ ልክ እንደዛ ለምን ነገሮች ለመደበቅ ትሞክራለህ፣ ለምን እንደዚህ ታደርጋለህ እያለችው እሱ በዛ ልክ ዝም ሊል አይችልም ነበር የሆነ ነገር ስላለን። ሊም ደግሞ ያን ያክል ተቀራርበን ባናቅም ምናልባት በቤኪ ምክንያት ብንቀራረብም ግን አንድ ሰፈር ነበርም ብዙ ጊዜ አንድ ሰፈር ቆይተናልና አውቃለሁ ባህሪዋን ማለት በዚህ ልክ ውሸት የምትዋሽ ልጅ አይደለችም። በዚህ ልክ በኔና በቤኪ መካከል መግባት የምትፈልግ ልጅ አይደለችም እና የሆነ ነገር ስላለ ነው በዚህ ልክ እየተናገረች ያለችው። ሶ ብዙዎቻችሁ እኔ ላይ ፈርዳችኋል። ለምን ሁለታችሁን ለማለየት ፈልጋ ነው ለማጠል በፍጹም እኛን ለማለየት ብትፈልግ ኑሮ ከዚህ በፊት በጣም ብዙ አጋጣሚዎችን መጠቀም ትችል ነበርና እውነት ስላላት ነው ይሄን ነገር እያደረገች ያለችው። እናንተ ግን እኔን መረዳት አልቻላችሁም። በዛም ሆነ በዚህ ምንድነው እኔ እናንተ በእኔ ምክንያት እንድትከፉ በእኔ ምክንያት እንዲደብራችሁ ምንም እንድትሆኑም አልፈልግም። ስለዚህ ምናልባት እኔ እንዳልጎዳ እኔ የሆነ ነገር እንዳልሆን አስባችሁ ሊሆን ይችላል። መሲ ለምንድነው እንደዚህ የምታደርጊው፣ ለምንድነው እንደዚህ የሚሆነው እያላችሁ እየጠየቃችሁኝ ያላችሁት። ግን ለእናንተም መልስ እንዲሆናችሁ ቤኪም ደግሞ ለአንዴና ለመጨረሻ ጊዜ ከዚህ በኋላ ከጎኔም እንዲደርስ ስለማልፈልግ ምንም አይነት ነገርም ከዚህ በኋላ ካጠገቤም እንዲደርስ አልፈልግም። ከዚህ በኋላ የራሴ ኑሮ ነው መኖር የምፈልገው። ነገሮችን ማስተካከል ባለብኝ መልኩ አስተካክላለሁ። ስለዚህ በቃ ቤኪም ቢሆን ልቡ ቆርጦለት ውሸታም እንደሆነ አምኖ ከዚህ በኋላ ካጠገቤ እንዳይደርስ ማድረግ ነው የምፈልገው። ስለዚህ አሁን ላይ ያልኳችሁ ያለሁት ነገር ምንድነው ሊ ደጋግማ የተናገረችው ነገር አለ። የዛኔም ቢሆን እኔ ማስረጃ አለኝ፣ እኔ ብዙ ነገሮች አሉ እጄ ላይ ቴክስት አለ ምናምን ብላለች። ስለዚህ ይሄንን ነገር ደግሞ ለእናንተ አምጥቼ ማሳየት አለብኝ ብዬ ስላሰብኩኝ ትላንትም ምናምን ዛሬም ሊና አግኝቻት ነበረ። እውነቱን እንድትነግረኝ ደጋግሜ ነግሬያታለሁ። በቃ ያለው እውነት የዛኔ የተናገርኩት ነገር ነው ብላኛለች። እናም ደግሞ ያለውን ማስረጃም ልካልኛለች፣ አይቻለሁ፣ ባይኔን ያየሁት። እኔ ከዚህ በኋላ የምሬ ነው ማንም ምንም ቢል ምንም ነገር ቢፈጠር ከዚህ በኋላ ማንንም አላምንም። ምክንያቱም በእጅ ያስኩት ማስረጃ ስላለ ማለት ነው። የላከችልኝ ቴክስት አለ፣ ያየሁት ነገር አለ። ስለዚህ ከዚህ በኋላ የምር ቤተሰቦች እናንተም ብትሆኑ ማለት ነው እኔ ጋር መፍረድ አትችሉ። ምክንያቱም እኔ ጋር መፍረድ የምትችሉት እኔ ጥፋተኛ ስሆን ብቻ ነው። አሁን ግን እኔ ምንም አይነት ጥፋት የለብኝም። ምክንያቱም ማስረጃ ልካልኛለች። የላከችልኝ ማስረጃ ደግሞ በቤኪና በሊ መካከል ግንኙነት እንዳለ በጣም እርግጠኛ መሆን የምትችሉበት አይነት ማስረጃ ነው። ስለዚህ የማስረጃ አሁን ላይ እጄ ላይ ገብቷል። ዛሬ ቤኪን ጠርቼዋለሁ። ስለዛ ማስረጃ እያንዳንዱ ነገር ነግረዋለሁ። ውሸታምም ስለሆነ እሱ ያፍርበታል፣ እርግጠኛ ነኝ ማለት ነው። እንደሚያፍርበት ምንም ጥርጥር የለኝም። የምር ማለት እኔ እንዴት ይሄን ያክል ማስረጃ እያለ በዚህ ልክ እኔን ለመዋሸት ድፍረቱን እንዳገኘ ራሱ ግራ ነው የገባኝ።
አይታችኋል ከሀይሚ ጋር እንደዛ እንዴት እንዳጣላኝ። እኔ ሀይሚን በጣም ነው መወዳት፣ በጣም ነው ማከብራት። እሷ ጋር ምንም ነገር እንዲኖረኝ ጣላም አልፈልግም። ምክንያቱም የክፉ ቀኔ ናት። በክፉ ጊዜ በከፋኝ ሰዓት ከጎኔ ማንም ሰው ባልነበረ ሰዓት ከጎኔ የነበረች ሰው ናትና እኔ ከሷ ጋር ምንም መቀያየም እንዲኖረኝ አልፈልግም። ግን እሱ ለሷ የነገራት ነገር ምንም አይነት ግንኙነት ሊጋ እንደሌለው አድርጎ አስመስሎ እኔን ጥፋተኛ አስመስሎ አቡማር በተናገረው ነገር በተናገረችው ነገር ምንም በቃ እኔ በማደርገው ነገር ምናምን አስመስሎ እኔን ለሀይሚ ውሸታምና አጭበርባሪ ሰው እንደሆንኩኝ አሳመናት። እኔ ማለት ነው ቤኪ እያንዳንዱን ነገር ራሱ እያቀደበት እንደሚያደርገው ነው እየተሰማኝ ያለው ማለት ነው። ግን ችግር የለውም ማለት ምናልባት ሴት ስለሆንኩኝ እኔ ለመጉዳት ለሱ ቀላል ሊሆን ይችላል። አሁን ላይ ደግሞ እንደምታውቁት ሆዴ ላይ ያለው ልጅ አለ። በቃ በጣም በብዙ ነገሮች እኔን ለመጉዳት ለሱ ቀላል ነው። ችግር የለውም ሁሉም ቀን ያልፍና ተዛዝበን ከዛ በኋላ ነገ ከነገ ወዲያ እውነታው ሲወጣ ማለት ነው የዛን ጊዜ ሁላችሁም ትፈርዳላችሁ። ብቻ ውድ ቤተሰቦች በጣም ይቅርታ የምር እንደዚህ ስሜታዊ መሆን ፈልጌ አልነበረም። ግን በቃ የምር ማለት የተፈጠረው ነገር በጣም ስለሚያናድድና በዚህ ልክ ማዋሸቱ ለምን ማለት ይሄን ያክል ማስረጃ እሷ ጋር እንዳለ እያወቀ እንዴት ቢደፍር ነው ይሄን ያክል ሊዋሽ የቻለው የሚለው ነገር ጥያቄ ስለሆነብኝ በጣም ተናድጄ ስለነበረ ነው በጣም ስሜታዊ የሆንኩት። ይቅርታ አድርጉልኝ እና ውድ ቤተሰቦች እንዳልኳችሁ እናንተም ቢሆን በእኔ መፍረድ አትችሉም። እኔ ጥፋተኛ አይደለሁም። እያደረኩት ያለሁት ነገር በቃ የሚታይ ግልጽ የሆነ ነገር ስለሆነ ነው። ቤኪ ዛሬ ላይ ይሄንን ነገር ካደረገ ነገ ከነገ ወዲያ ትዳር ከመሰረትን በኋላ መታመኑን በምን እርግጠኛ መሆን ይችላል? በምንም መሆናችን። ስለዚህ ውድ ቤተሰቦች አሁን ቤኪን እንጠብቀውና ከዛ ለሱ እውነታውን ስነግረው የምር እንዴት እንደሚያፍር ነው ማየት የምፈልገው። ሌላ ምንም እኔ እንጃ ቃላት የለኝም። ብቻ ለማንኛውም አብረን እንጠብቀው። ስትሆኚ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ሚስጥር ብገፋም ከእምነት ርቄ ሰላም ደህና ነህ? በሰላም ያው ማውራት ያለብን ጉዳይ ስላለ ግዴታ መነጋገር ስላለብን የማያድር ነገር ስለሆነ የጠራው ምናልባት ከምሽ ስለጠራው በጣም ይቅርታ። ግን መነጋገር ያለብን ነገር አለ ማለት እሺ፣ በምን ጉዳይ እንደሆነ ማለት ትናንትና እኔ ቤት ጠርቼሽ እንደዛ ብዙ ነገሮችን አደረኩኝ፣ ግን አንቺ መስማት አልፈለግሽም። ለምን እንደሆነ አላውቅም። ገቦሻል። እዚህ ጋር ደግሞ የሰው ልጅ አንድ ስህተት ሰርቶ ሌላ ስህተት ለመሸፈን ሌላ ስህተት መሰራቱ አስፈላጊ አይደለም። ያ ማለት ምንድነው? እኔ ዋሽቻ አንቺ እንድትመጪ ያደረኩበትኝ ስህተት ቢሆንም ግን ደግሞ የምትመጪበት ሌላ መንገድ ስለሌለ ገባሽ? እንደሆነ አይተሽዋል ብዬ አስባለሁ። ምናልባት ትክክል እንዳልሰምሽ ይችላል። ጭራሽ ከስህተት ላይ ስህተትን ለመሸፈን ሌላ ስህተት ምናምን ብለህ እኔን ለማለት ትሞክራለህ። አሁንም ውሸት ላይ ነህ። እስኪ በቃህና እስኪ እውነቱን እስኪ ተናገርና ነገሮች እስኪ ይስተካከሉ። የምሬን ነው። እውነቱን ብትነግረኝ ይሻለኛል። ገብቶሃል? በውሸት እኔን ለማሳመን እኔን ወደ አንተ ለመሳብ ወይ እናንተ አብረን እንድንሆን ለማድረግ ውሸት ከምትዋሸኝ ይልቅ ማለት ነው እውነቱን ነግረኸኝ በቃ ተባለ ይቅርታ ብትጠይቀኝ ይሻለኛል። አይደለም እኔ እኮ ማለት ምን እያልሽ ነው? የጠራሽ ለነገር ነው እንደሚመስል። እኔ እኮ ትናንትና ቤት ድረስ ጠርቼሽ እምቢ ብለሽ ስለሄድሽ ምናልባት አታፍሽ ነው እንዲያው ውሸት ነው እንደምትናገረው። ምንም እኮ የውሸት ጋር ያገናኘው ገባሽ አይደለ? ቪዲዮውን ስላየሽው ምናልባት ተጸጽተሽ ከሆነ ነው ገባሽ? እኔ የመጣሁት እንጂ ለመጨቃጨቅ ምናምን መሽ አይደለም። ባጠፋ ገብቶሃል። እኔ ባጠፋ እንደምጸጸትም ይቅርታ እንደምጠይቅም ታውቀኛለህ። ገባህ? እኔ እናንተ ብዙ ጊዜያቶችን አብረን አሳልፈናል። በእንደዚህ አይነት ነገር እኔ የምታማሰው እንዳልሆንኩ ታውቃለህ። ግን አንተ አሁንም እስኪ እውነት የምሬን ነው። እኔ ቤኪ እውነታው ምን እንደሆነ አውቃለሁ። እስኪ እውነቱን ተናገር። እስኪ አንተ እውነቱን እስኪ አውጣው። እስኪ የምሬን ነው። ከመሲ ይኸውልሽ፣ ምንም አሁን ማድበስበስም እንደዚህ ማድረግ ማያስፈልግም። ገባሽ? ዛሬ ለምን እንደጠራሽኝ ተናገሪ። በቃ እውነታ ምናምን ለምትይው ነገር እኔ የማውቀው ነገር ስለሌለ አንቺ ምናልባት የሰማሽው ወይ ደግሞ አንቺ የምታውቂው ነገር ካለ ደግሞ
በግልጽ በቃ ይሄ ነው ምናምን በይ ገባሽ? ለማንኛውም እንድታውቀው የምፈልገው ነገር ማለት ነው እስከዛሬ ድረስ በውሸት በቤተሰቦችም ፊት በጣም በብዙ ሰው ፊት በአክስትህም ፊት በሀይሚ ፊት እኔን እንደ ጥፋተኛ አስመስለ አንተ ራስህን እንደ ጥሩ ከሊጋ ምንም አይነት ግንኙነት እንደሌለው ሰው ገባ እንደዛ አድርገህ ራስህን ስታሳውቅ ነው የቆየው። እኔን እንደ ጥፋተኛ ገባ ቤተሰቦችም ቢሆን እኔን እንደ ጥፋተኛ መሲ ለምን እንደዚህ ትበሳጫለሽ እስከሚሉኝ ደረጃ ድረስ አይደል? በመጀመሪያ አንቺ ራስሽ ለምትናገራቸው ቃላቶች ስርዓት ያላችሁ ቃላቶች መናገር አለብሽ ገባሽ? መስመርሽን እያለፍሽ ነው የምትጠቀሚያቸው ቃላቶች ለሚሰማ ሰው ራሱ በጣም ነው የሚያስጠላ። በጣም የሚያስጠላ ቃላቶች ገባሽ? ሃይሚ ጋርም የተጣላሽው እኔ አይደለሁም ራስሽ ነሽ የተጣላሽ። ሃይሚ በቃ ውሸት እስኪ በእናትህ በቃ ያለው ነገር ምንድነው አለችኝ። ያለው ነገር ይሄ ነው በቃ በእኔና በሊ በኩል ምንም አይነት ግንኙነት የለም። ለምን ተዋሻለህና? ስሚኛ በመጀመሪያ ብዬ ነገርኳት። ከዛ አንቺ መጣሽ አይደለ ሳትግባቡ ቀራችሁ። እንደውም ቆይ ረጋቤ መሲ እኔ እኮ እንደዚህ እንድትሆኛ አይደለም የጠራሁሽ ያለችሽ አንቺ ስለ ልጅ አይመለከታችሁም አልሽ ገባሽ? ሃይሚ ደግሞ ስትጨነቅ የምሬን ነው በጣም በቃ ብዙ ነገሩን ለማድረግ ስታስብ የነበረች ሰው ናት ገባሽ? እኔ እኮ ተናግሬያለሁ ትሰማኛለህ አይደል ቤኪ? እኔ ደጋግሜ ነግሬያታለሁ በመጣሁበት ሰዓታቶች ውስጥ እኔ አንቺን ማስቀየም አልፈልግም። በቃ አሁንም ይሄንን ነገር ማውራታችን አግባብ አይደለም ብያታለሁ ገባ? አንተ ነህ ነገሮች እንዲባባሱ ሲቀጥል ደግሞ ውሸት በቃ ውሸት ባትናገር የሁሉ ነገር አይፈጠርም። ምንም የዋሸሁት ነገር የለም። በቃ ቤኪ በቃ ይበቃሃል። እኔ በቃ ልነግርህ የምፈልገው ነገር ማለት ነው ውሸቱ ይብቃ። ለምንድን ነው የጠራሽኝ ማለት አሁን መጨቃጨቅ ነው መሲ አይደለም? መጨቃጨቅ አይደለም። እኔ በቃ እኔ ጋር ያለውን መረጃ ከማውጣቴ በፊት እውነትህን ንገረኝ። በቃ እውነቱን አውጣ። ለቤተሰቦችም ለሁሉም ሰው እውነቱን ተናገር። እናቴ ስታወራ እሰማለሁ። እርግዝና ባህሪን ይቀያይራል ይባል ይችላል። ያንቺ ምን የጭቅጭቅ ነው ወይስ ምንድን ነው አላማሽ? ምንም የጭቅጭቅ ምናምን አይደለም። ታዲያ ምንድን ነው? አሁንም እውነቱን የምትናገር ከሆነ ተናገር። እኔ ካልተናገርኩ ማለት ነው ያለኝን ማስረጃ በሙሉ አወጣለሁ ብዬ እኔ አንተ ምንም እንዳትሆን ፈልጌ ነው አሁንም እንትን እያልኩልህ ያለው እየሸፈንኩልህ ያለው ምንም እያስፈራራው አይደል? ገባሽ? እኔ እኮ አሁን የሆነ ወንጀል ሰርተሃል አይነት ነገር እያልሽ ነው። ለአንተ እያሰብኩልህ ነው እየሸፈንኩልህ ያለው ምንም እንትን የለውም። በመጀመሪያ ይኸውልሽ ማሰብ ያለብሽ ነገር ሁሌም እነግርሻለሁ። ገባሽ? መታመን ለራስ ነው ለሰው አይደለም። ለራስ ለጭንቅላትሽ ገባሽ አይደል? እንጂ እዚህ ጋር ለሰው እንትን ማለት ማለት አይደለም። ታመን ነበር ወሬ አይደለም ማውራት አይደለም ገባ? መተግበር ማውራት ቀላል ነገር ልነግርህ የምፈልገው ነገር። ለማንኛውም እኔ ከአንተ ጋር ለመጨቃጨቅም ለምንም አላማ አይደለም ዛሬ የመጣሁት። ሊና አግኝቻት ነበረ ገባ? የዛኔም ስትናገር የነበረውን ነገር ሰምተሃታል። እኔ ማስረጃ አለኝ ቴክስት አለኝ ማስረጃም አለኝ ብላለች። ሰምተሃታል? ቴክስቱን ማን ይከላሳይሽ አልኩሽ። አንቺ አልፈልግም። ሰምተሃታል? እኔ አንተ ያንተን አልፈልግም ያንተን ወገን አልፈልግም ገባ? እውነት ያለውን ሰው ነው መቀበል የምፈልገው። ያንተ ምን ያደርግልኛል አትበል። እውነታውን ይዤ ስመጣብህ ውስጥ አትበል ገባ? እኔ ጋር ማስረጃውን አሳይተኛል። ማስረጃውን በሚገባ አሳይተኛለች። ከቴክስትም ውጭ ሌላ ብዙ ማስረጃዎች ልካልኛለች። ትሰማኛለህ? አለ ከቴክስት ውጭ ሌላ ማስረጃ ልካልኛለች እያልኩ ሰላም ስለማትፈልጊ ገባሽ አይደለ? መጨቃጨቅ ስለምትፈልጊ ነው እንጂ እኔ ላሳይሽ እያልኩሽ ከሊጋ አትሄጂም ነበር። አቀነባብራ እንድትነግርሽ ምንም አቀነባብራ እንድትነግረኝ አይደለም። ትክክለኛውን ነገር ነው ከእሷ ይዤ የመጣሁት ገባ? እሷ ጋር ያለው ማስረጃ ነው ትክክል። አንተ ጋር ያለው ነገር ነው የተስተካከለ ነገር ነው። ትሰማኛለህ? እንገርሽ እኔ እና አንቺ በተጣላንበት ሰዓት ከሊጋ ግንኙነት ቢኖረኝ ራሱ መበሳጨት የለብሽም። ካለቀ ነገር ለምን ነው ተናገረው? ከመጀመሪያ አይደለም አሁን አለ ያልሽ አይደለም መበሳጨት የለብሽም። እውነቱን ተናግረህ እኮ ገባ? ይቅርታ መጠየቅ ይሻል ነበር። ለምን ዋሽተን? እውነት ስላለ ማስረጃውን ሲወጣ ምንድን ነው? እስኪ እፈርሽኪ እኔ ላሳይህ አልችልም። እና ይኸውልሽ ነገር ምንም አይነት ማስረጃ ማለሳይህ እናንተ ላሳይሽ ብዬሽ አይደለም እኔ ራሴ ላሳይሽ መሲ በቃ እዚህ ጋር ያለው ነገር ላሳይሽ። ግን አንቺ ምንድነው ነገር ስለምትፈልጊ አቀነባብራ እንድትነግርሽ ስለምትፈልጊ ማለት ነው። ገባሽ አይደል? ምንድነው አቀነባብራ የምትነግረኝ? ቤኪ እኮ ጓደኝነቷ ላንተ ነው። ከኔ ይልቅ ላንተ ትቀርባለች። ለምንድነው ላንተ ውሸት የምትናገርብህ? ካንተ ጋር ጠብ አለባት ቂም አለባት። ጓደኛ የተባለው ሁሉ ማለት ነው ጓደኛ አይደለም። በነገራችን ላይ ጓደኛ ሲባል ማለት ነው ከስንት አንድ ነው እንጂ አንቺን ውድቀት ነው የሚመኝ። አንቺ ዝቅ እንድትይ በቃ ያ ነው አላማቸው። ሌላ ምንም እንትን የለም። ገባሽ? ስለዚህ አሁን ሌላ ነገር አለ። ለማንኛውም ይኸውልህ አንተ ማለት ነው ማስረጃውን ማስረጃውን ከማውጣቴና አሳይኝ። ከዛ ውጭ ደግሞ አንከራከር። ሁሌ ላሳይሽ አንከራከር ምናምን አትበል። እዚህ ሰፈር ላይ ስንገናኝ እንደዚህ ይጨቃጨቃሉ። ሰው ራሱ ሲወጣ ምናምን በጣም የሚያስጠላኝ
እኔ እኮ በጣም ነው የሚያስጠላው። በቃ አሁንም ልነግርህ የመጣሁት ነገር ከዚህ በኋላ ድጋሚ በስልኬ እንድትደውልም አልፈልግም፣ ድጋሚ እንድታገኘኝም አልፈልግም። ስለኔ ጉዳይ አይመለከተም እኮ እኔ ማስረጃው እኔ ጋር እንዳለ እንድታምን ውሸት እንደሆነ ውሸታም እንደሆነ ለሁሉም ሰው ማሳየት ስለምፈልግ ነው። ገባ? ስለዚህ ከዚህ በኋላ ከአጠገቤም ጭራሽ እንዳትደርስ። ገባ? አጠገቤ እንዳትደርስ። ያለውን እውነታ ታውቃለህ አንተ፣ ልብ ያውቃል። ባፈ ባትናገሩ ጤነኛ ነኝ በስነ ስርዓት አይደለሽም። የምሬን ነው። ታይ የሆነ ነገር ሆነሻል ማለት ነው። ምንም አልሆንኩም። ሰማኛለህ? ስለኔም ስለ ልጃችንም ከዚህ በኋላ አይመለከትም። ገባህ አይደለ? እንደዚህ ከስከስ ለዞርክ ነው አይፈታም። ወላድሜ ልነግርህ የምፈልገው ነገር ቤት እየተሽከረከርክ ነገሮችን ያውቀ ለማረሳሳት አትሞክር። እሺ እኔ እውነታውን ነው ይዤ የመጣሁት። ከዚህ በኋላ ማለት ነው ማስረጃውን ለቤተሰቦችም ለሁሉም ሰው ከማሳየቴ በፊት ከዚህ በኋላ ከኔ እራቅ። አንተን ማግኘትም ሆነ ምንም አልፈልግም። በቃ አመሰግናለሁ። ቻው። ስበድል ዛሬም ልቤ መቼ የተነዳ ውስጤን ሰብሬ ስበድል ዛሬ